ሰላም ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? ማን ዩናይትድ ኢንፎ በድጋሚ ወደ እናንተ መደመጡን ጀምሯል። በፕሪማች ሪቪው ነው የተገናኘ ነው፣ በቅድመ ጨዋታ ቅኝት ማለት ነው። በኦልድ ትራፎርድ የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ቦርንማውዝን ይጋብዛል። በጨዋታው ስለሚኖሩ ጉዳዮች እናወራለን። ስለምታደምጡና ቆይታችሁን እንደሁሉ ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በጨዋታው ምን አይነት መልክ ይኖረዋል? ጨዋታው ቦርንማውዝ ያለፉትን ቅርብ ሳምንታት በወቅታዊ ፎርም አንጻር ደካማ ነው። ማንቸስተር ዩናይትድ ደግሞ ከወልብሱ ድል በኋላ ነው የሚመጣው። ጨዋታው ምን አይነት መልክ ይኖረዋል እናነሳለን። በጨዋታው ውስጥ የሚጠበቁ ተጫዋቾች ይኖራሉ ከሁለቱም ቡድኖች ውስጥ ከቦርንማውዝ ውስጥ አንቶኒዮ ሴሜንዮ እና ታይለር አዳምስ እንዲሁም በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ እና ሜሰን ማውንት በጨዋታው ይጠበቃሉ። እነሱንም እናነሳለን። ታክቲካዊ ጉዳዮች እንዲሁም ደግሞ ላለፉት ሁለት ተከታታይ ዓመታት ቦርንማውዝ ያደረሰብንን ጥቃትና በዚህኛው ጨዋታ ላይ በምን አይነት መንገድ መመለስ እንዳለብን ታክቲካዊ ጉዳዮችንም ለማንሳት እንሞክራለን ማለት ነው። አብራችሁን ቆዩ። እንዲሁም ግምቶቻችሁን አስቀምጡልን። ግምቶቻችሁን ስታስቀምጡ ግምቶቻችሁን የምታስቀምጡበትን ሀገር እና ስማችሁን አብራችሁ ብጽፉልን ደስ ይለኛል። ሰብስክራይብ ሳታረጉ የምታደምጡን 70% የምትደርሱ አድማጮች አላችሁልን። ሰብስክራይብ ብታረጉ ቀላል ነው ብለን እናስባለን። እንዲሁም ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታረጉ አብራችሁን ስለምትቆዩ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ መጣና ጨዋታውን በስፋት እንቃኛለን። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ላይ ነው። እንግዲህ ነገ ምሽት በተለመደው ሰዓት ማለት ይቻላል አሁን ሰኞ ምሽት ተደጋጋሚ ጨዋታዎችን ያከናወን ስለሆነ ማለት ነው ከአንዶኒ ራዮሎ ቦርንማውዝ ጋር እንጫወታለን። ቦርንማውዝ ለወትሮ ጠንካራ የሊጉ ቡድን እንደሆነ ይታወቃል። ደግሞ ሊጉንም በዛ በጠንካራ መንገድ ነው የጀመረ፣ ግን ሰሞነኛ ብቃቱ ጥሩ እንዳልሆነ ይታወቃል። በጣም አውቶ ፎርም ናቸው፣ ከፎርም ውጭ ናቸው። ያለፉትን 6 መርሃ ግብሮች ምንም አይነት ድል በፕሪሚየር ሊግ ውስጥ የላቸውም። ደግሞ ያለፉትን 2 የፕሪሚየር ሊግ ጨዋታዎች ጎል አላስቆጠሩም። ወደ ኋላ መለስበታለሁ። ዩናይትድ እንግዲህ ከወልቭሱ ድል በኋላ አየርላንድ ካሸነፈበት ድል በኋላ ያን ፔስ ለማስቀጠል ነው ወደ ኦልድ ትራፎርድ አምርቶ ወይም በኦልድ ትራፎርድ ከቦርንማውዝ ጋር የሚጫወተው። የአየርላንዱ የወልቭሱ ድል ቀላል እንዳልነበረ የሚያሳዩ ምንጮች ትናንትና ተመልክተናል አይደለ? አርሰናል በኤሚሬትስ ሜዳ ወልቭስን ለማሸነፍ እንዴት ተቸግሮ እንደነበረ ማለት ነው። ቪላም እንደዚሁ ነው። በተመሳሳይ ቪላም ወልቭስን ለማሸነፍ በብዙ ተቸግሮ ነበር። 1-0 ያሸነፈ። ለዛ ነው ባለፈው ፖስት ማች ስራ ወልቭስን ማሸነፉ ያን ያህል ቀላል እንዳልነበረ። በብሩኖ ፈርናንዴዝ 2 ጎሎች በሜሰን ማውንትና በሜምቤሞ ነበረ በሞሊኒክስ አሸንፈናቸው የመጣ ነው። ዩናይትድ እንግዲህ ከ9 የፕሪሚየር ሊግ ጨዋታዎች 1 ሽንፈት ብቻ ነው ያለው። ጥቂት ወደ ፎርም እየመጣ እንደሆነ ወደ ጥሩ መንገድ እየመጣ እንደሆነ የሚያሳይ ይመስለኛል። 5 ጨዋታ አሸንፈን በ3 ደግሞ አቻ ወጥተናል። እንግዲህ ሰኞ ለታ በሌላ የሰኞ ምሽት ጨዋታ በኤቨርተን ከደረሰብን የ1-0 ሽንፈት ውጭ በቅርብ 9 ሳምንታት ውስጥ ምንም አይነት ሽንፈት እንዳላጋጠመን ያሳያል። ደግሞ ሽንፈት አለማጋጠም ብቻ አይደለም። እንግዲህ አሞሪም ባለፉት 9 ጨዋታዎች 18 ነጥብ ነው መሰብሰብ የቻለ። 18 ነጥብ ማለት ነው እንዳልኳቸው 5 አሸንፎ 3 አቻ ወጥቶ 1 ሽንፈት አጋጥሞት ማለት ነው። ካለፉት ከ9 ጨዋታ ውጭ የነበሩት ያለፉትን 17 ጨዋታዎች ብትመለከቱ ከዛ የተሻለ ነጥብ ነው። ከመጨረሻ 17 ጨዋታዎች የ9 ጨዋታዎች ትተን 16 ነጥብ ብቻ ነበር መሰብሰብ ይቻላል። 4 ብቻ አሸንፎ 9 ተሸንፎ 4 አቻ ወጥቶ ማለት ነው። ስለዚህ ጥሩ ጉዞ ላይ እንዳለን የሚያሳይ ይመስለኛል። እርግጥ የደረጃ ሰንጠረዣችንም ያን ይጠቁማል። ለረጅም ጊዜ ወደ ቶፕ 4 የመምጣት እድላችን ስናመክን ነበር፣ ግን አሁንም 6ኛ ደረጃ ላይ የምንገኘውና ጥቂት የሚባሉ ብዙ በግልጽ የሚታይ መሻሻል ባይሆንም ግን ጥሩ መሻሻል በቡድን ውስጥ እንዳለ ይሄ በደንብ የሚያሳይ ይመስለኛል። በዚህኛው ጨዋታ ላይ እንደ ወትሮ ሁሉ የምንጠብቃቸው 2 ወሳኝ ተጫዋቾች ይኖራሉ ለኔ በተለይ ማለት ነው። ካፒቴን ብሩኖ ፈርናንዴዝ እና ሜሰን ማውንት ለዚህኛው ጨዋታም ሌሎች በጣም አስፈላጊ ግብአቶች ናቸው። እንግዲህ ካፒቴን ብሩኖ ፈርናንዴዝ 8 የጎል ተሳትፎ አለው ባለፉት 8 የፕሪሚየር ሊግ ጨዋታዎች ማለት ነው። እንግዲህ 15 ሳምንታቶች አልፈዋል። ይሄኛው 16ኛ ሳምንት ነው የፕሪሚየር ሊጉ። ግን በመጨረሻ 8 የፕሪሚየር ሊግ ጨዋታዎች 8 የጎል ተሳትፎ ነው ያለው። የሚደንቅ ቁጥር ይመስለኛል። 2 ጎልና 6 አሲስቶችን ማበልከት ችሏል ማለት ነው። በወልቭስ ጨዋታ ደግሞ አስተውለን እንደነበረው ጎልም አሲስትም ነው የነበረው። 2 ጎል በተመሳሳይ ደግሞ አሲስትም ነበረው ለሜሰን ማውንት ማለት ነው። ጎልም አሲስትም ለ16 ጊዜ ማድረግ ችሏል። ለ16 ጊዜ ጎልም አሲስትም ለማንቸስተር ዩናይትድ ያደርጓል። 1 ጎልና አሲስት የሚጨምር ከሆነ ለ17ኛ ጊዜ ከዴቪድ ቤካም ጋር እኩል ይሆናል ማለት ነው። ለምሳሌ ዋይኒ ሮኒ ለማንቸስተር ዩናይትድ ጎልም አሲስትም በአንድ ጨዋታ 35 ጊዜ ያደርጓል። ራያን ጊግስ ጎልም አሲስትም ለማንቸስተር ዩናይትድ 22 ጊዜ ያደርጓል። ዴቪድ ቤካም 17 ጊዜ ጎልም አሲስትም በአንድ ጨዋታ አድርጓል።
ካፕቴን ብሩኖ ፈርናንዴዝ ደግሞ 16 ጊዜ አድርጎታል ማለት ነው። በዚህኛው የወልቭሱ የቦርንማውዝ ጨዋታ ላይ ጎል አሲስት ማያረግ ከሆነ ከዴቪድ ቤካም ጋር ይሄኛው ሪከርዱ ይመሳሰላል ማለት ነው። እንግዲህ 45 የጎል እድሎችን በዚህ ውድድር ዓመት ከጥልቅ አማካይ ስፍራ ሆኖ ፈጥሯል። በፕሪሚየር ሊግ ቁጥር 1 የጎል እድል ፈጣሪው ተጫዋች ነው። አሁን የፕሪሚየር ሊጉ ቤስት ፕላይ ሜከር ማን ነው ቢባል በርቀት ብሩኖ ፈርናንዴዝ ነው። አንዳንድ የማንቸስተር ዩናይትድ ደጋፊዎች በዚህ ላይ ስማሙ ይችላሉ። በተለይ ደግሞ ማንቸስተር ዩናይትድ ነጥብ በሚያጣባቸው ጨዋታዎች እሱ እንደ ተወቃሽ ስለሚያደርጉት ማለት ነው። ግን ማንቸስተር ዩናይትድ በሚያሸንፍባቸው ጨዋታዎች ወሳኙ ሰው እሱ ነው። 6 አሲስት አለው። በሊጉ ቁጥር 1 ነው። ሁለተኛ ቸርኪ ነው 5 አሲስት ያለው። ግን ቁጥር 1 የሊጉ አሲስተር ብሩኖ ፈርናንዴዝ ነው። ሌላኛው በዚህኛው ጨዋታ ላይ በጣም ግሩም ይሆናል ብለን የምንጠብቀው ሜሰን ማውንት ነው። እንግዲህ ሰሞነኛ ብቃቱ ጥሩ እንደሆነ ማንሳት ይቻላል። የማንቸስተር ዩናይትድ የማሸነፍ ንጻሬ ከሜሰን ማውንትና ከሜሰን ማውንት ውጭ ብለን ለሁለት ልንከፍለው እንችላለን። ይህን ጥያቄ ደግሞ እኛ ብቻ ሳይሆን እዛው ማንቸስተር ካሪንግተን የነበሩ ጋዜጠኞች አርብ ለታ ለሮበን አሞሪም አቅርበውለት እንደነበር ይታወቃል አይደል? ከሜሰን ማውንት ጋርና ከሜሰን ማውንት ውጭ የተለያየ ቡድን እንደሆኑ ሲጠየቁ ነበር። በዚህ ውድድር ዓመት ማንቸስተር ዩናይትድ ካሸነፋቸው ብዙ ጨዋታዎች ውስጥ ሜሰን ሜዳ ውስጥ እንደነበረ ማስተዋል ስለሚቻል ማለት ነው። 3 ጎሎችን በ7 ጨዋታዎች ማስቆጠር ችሏል። እንግዲህ ከዚህ በፊት በ36 ጨዋታዎች 2 ጎሎችን ብቻ ነበር ያስቆጠረ። ያን ያህል ወደ ፎርም እንደመጣ ያሳያል። ለማንቸስተር ዩናይትድ ስፒድ ይጨምራል። ሜሰን ማውንት ፕሬሲንግ ላይ በጣም አኒማልስ ነው፣ ፈረንጆቹ እንደሚጠቀሙት ማለት ነው። አኒማልስ ነው። ከዛ ውጭ ጎል ማስቆጠር ጀምሯል። ከብሩኖ ፈርናንዴዝ ጋር በጣም ጥሩ መግባባት አላቸው። እነዚህ ነገሮች ለማንቸስተር ዩናይትድ ይጠቅማል ብለን እናስባለን። ግን በማንቸስተር ዩናይትድ በጣም አንድ ኢንተረስቲንግ ጉዳይ መነሳት ያለበት ይመስለኛል፣ ወይም ልንወያይበት የሚገባው ማለት ነው። ማንቸስተር ዩናይትድ ማቲያስ ዴሊትም ሆነ ሃሪ ማጉዌር ሜዳ ውስጥ ሲኖሩ አሁን ጭራሽ ሁለቱም የሉም። ሁለቱም እንደማይሰለፉ እርግጥ ሆኗል። አይደን ሄቨን በድጋሚ በመሀል ተከላካይ ይሰለፋል ከሌኒ ዩሮ ወይም ከናስር ማዝራዊ እና ከሉክ ሾ ጋር። ግን ማንቸስተር ዩናይትድ በዚህ ውድድር አንድ ክሊንሺት ብቻ ነው ከ15 ጨዋታዎች ማስመዝገብ ይቻላል። አንድ ክሊንሺት ኤቭሪ ጌም ባሸነፈበትም በተሸነፈበትም ጨዋታ ጎል ተቆጥሮበታል። ያ የሰንደርላንዱ በጣም ጥሩ ፐርፎርማንስ የነበረበትና 2-0 ያለቀው ጨዋታ ብቻ ነው ማንቸስተር ዩናይትድ በውድድር ዓመቱ ያስመዘገበው ክሊንሺት ማለት ነውና የተከላካይ ስፍራው ብዙ መስተካከል እንዳለበት ያንሳል። አንዳንድ ጊዜ መጥፎ ቀን በምታሳልፍበት ጊዜ የተከላካይ ስፍራው ይዞ ሊወጣ ይገባል። ማንቸስተር ዩናይትድ ውስጥ እሱን በዚህ ውድድር ዓመት አልተመለከትም በፍጹም ማለት። አንድ ክሊንሺት ነው ያለን። ከመጨረሻ ከሚገኘው ወልቭስ ብቻ ነው ከፍ የምንለው። ሌላ ቲሞች ከአንድ ከፍ የሚል ክሊንሺት አስመዝግበው ስለሚያውቁ ማለት ነው። እናም ክሊንሺት ልናስመዝግባቸው ከሚገቡ ጨዋታዎች አንዱ ቦርንማውዝ ነው። ምክንያቱም ያለፉትን 2 የሊግ ጨዋታዎች ጎል አላስቆጠሩም። ስለዚህ እንደዚህን ጨዋታዎች ላይ ይሄን ሪከርድ እንዲያስቀጥሉ ማድረግ አለብን። በዚህ መጥፎ ሪከርድስ ቦርንማውዞች እንዲቀጥሉ ማድረግ ያለብን ይመስለኛል። እንግዲህ ነገ ካላስቆጠሩ ቦርንማውዞች ከ2022-23 በኋላ በጋሪ ኦኒል ስር እየነበሩ 3 ተከታታይ ጨዋታዎች ካላስቆጠሩበት በኋላ ለመጀመሪያ ጊዜ ይሆናል ማለት ነው። ስለዚህ ማንቸስተር ዩናይትድ ያን ማድረግ ያለበት ይመስለኛል። እርግጥ ክሊኒካል አይደሉም እንጂ የጎል ሙከሮች ይሞክራሉ። 18 ሹቶችን ባለፉት 2 ጨዋታዎች ኤቨርተን ላይና ቼልሲ ላይ ሞክረዋል። ማንቸስተር ዩናይትድ ደግሞ ይቆጠርበታል ያለን። በዚህ ልክ የሚሞክሩ ከሆነ እኛም ጋር ሊቆጠርብን ይችላል። እንግዲህ በኤቨርተን 1-0 ሲሸነፉ ከቼልሲ ጋር ደግሞ 0-0 አቻ በተለያዩበት በሁለቱ ጨዋታ 18 ሹት አድርገዋል። ግን ጎል ማስቆጠር አልቻሉም። እርግጥ ጎል ማስቆጠር አለመቻል ብቻ ሳይሆን ባለፉት 6 ጨዋታዎች ቅድም መግቢያ ላይ እንዳልኩት ምንም ጨዋታ አላሸነፉም። 2 ጨዋታቸው ወጥቶ በ4 ሽንፈት አጋጥሞታል። እርግጥ የአንድሬ ራዮላው ቡድን የብራይተኑ አሰልጣኝ ፋቢያን ሃዝለር ቡድን 2 አይነት ተመሳሳይ መልኮች አሏቸው። በተመሳሳይ ጊዜያቶች ውስጥ ወይም ደግሞ በሆኑ ተከታታይ ወቅቶች ውስጥ ወደ 10 ጨዋታ ከዛም በላይ ዘለግለን ሳያሸንፉ ይቀጥላሉ። ማሸነፍ ሲጀምሩ ደግሞ ሁሉንም ቡድኖች ሲቲ፣ አርሰናል፣ ማንቸስተር ዩናይትድ ማንንም ሳይመርጡ በተከታታይ ሲያሸንፉ እንመለከታለን ማለት ነው። ሁለቱም ቡድኖች እንደዚህ አይነት መልኮች አላቸው። አሁን በዛ መጥፎ ፔስ ውስጥ ያሉ ይመስለኛል ሁለቱም ቡድኖች ማለት ነው። በእንግዲህ ፕሪማች ሪቪው ላይ ምንሰራ በብራይተን በኩል በቦርንማውዝ በኩል ተጠባቂ ተጫዋቹ አንቶኒዮ ሴሜንዮ ነው። ሲዝኑ ሲጀምር ዘ ሞስት አሜዚንግ ፐርፎርማንስ ላይ ነበር። በጣም ይገርም ማለት ምክንያቱም ከ7 ጨዋታ 6 ጎል አስቆጥሮ ነበር። ግን ከሰሞኑኛው ከቡድኑ ብቃት መውረድ ጋርም ተያይዞ የሱን ብቃት መውረድ ታክሎበት ያለፉትን 7 ጨዋታዎች ጎል አላስቆጠረም። ያለፉትን 7 ጨዋታዎች ማለት ነው። ግን ስቲል ብዙ የጎል እድል የሚፈጥርና አስፈሪ የቡድኑ ተጫዋች እንደሆነ ማንሳት ይቻላል። ምክንያቱም 3.1 ሹት በየጨዋታው ያደርጋል። 1.2 ኦን ታርጌቶችን በየጨዋታው ያደርጋል በየ90 ደቂቃ ማለት ነው። 1.2 ሹት ኦን ታርጌት ማለት ነው። ስለዚህ ሙከራዎች እንደሚያደርግ ማንሳት ይቻላል። ለምሳሌ ከቼልሲ ጋር በነበራቸው የባለፈው ሳምንት ጨዋታ 5 ሙከራ ማድረግ ችሏል። 3ቱ ኦን ታርጌት ነበረ ጎል ባያስቆጥር ማለት ነው። ስለዚህ ጥቂት ትሪክ ከተደረገ ጎል ሊያስቆጥር ይችላል እና በጣም
ከፍተኛ ጥንቃቄ እንደሚያስፈልግ ማንሳት ይቻላል። ደግሞ ሌላው ወሳኝ ተጫዋቻቸው ከቅጣት ይመለሳል። ታይለር አዳምስ አማካኛቸው አሜሪካዊ ተጫዋች ማለት ነው ከቅጣት ይመለስላቸዋል። የመሃል ተከላካያቸው ሴንሲ እንዲሁ ከጉዳት ይመለስላቸዋል። ስለዚህ ስኳዳቸውን መልሰው የሚያገኙ ይሆናል ማለት ነው። በማንቸስተር ዩናይትድ በኩል ይመለሳል ተብሎ የሚጠበቀው ተጫዋች ቤንጃሚን ሴስኮ ነው። ወራት ጉዳት ከኖቬምበር ጉዳት በኋላ ይመለሳል ተብሎ ይጠበቃል። ሮበን አሞሪም የመመለስ እድል እንዳለው ተናግሮ ስለነበረ ማለት ነው። ግን ሁለቱ ተከላካዮች በድጋሚ አሁንም አይመለሱም። ዴሊት እና ሃሪ ማጉዌር አሁንም ለዚህኛው ጨዋታ እንደማይደርሱ እርግጥ ነው። እንግዲህ የእርስ በርስ ግንኙነታቸውን ስንመለከት መጥፎ ቁጥር አለን ከቦርንማውዝ ጋር ያለፉትን 2 የኦልትራፎርድ ጨዋታዎች ባክ ቱ ባክ 3-0 ነው የተሸነፍነው። አላቅም ከዚህ ቀደም እንደዚህ አሸንፈው ነው በኦልትራፎርድ ከ3 በላይ ጎል አስቆጥሮ በተከታታይ ያሸንፈን ቡድን ስለመኖር ደግሞም የለም በተከታታይ ጨዋታ በኦልትራፎርድ ማለት ነው። ባለፈው ዓመት አስታውሳላችሁ 3-0 እንዳሸነፉን በዲያን ሁሴን ጄሲን ክላይቨርት ሴሚኒዮ ጎል 3-0 አሸንፈው ነው። በእነዚህ 2 ተከታታይ ዓመታቶች ውስጥ አላሸነፍናቸው። ወደ ሜዳቸው አቅንተን አቻን የተለያየ ነው። በ2023/24 ሲዝንም 24/25 ሲዝንም አቻን የተለያየ ነው። ወደ ኦልትራፎርድ መጥተው ደግሞ በተከታታይ 2 ዓመታት 3-0 አሸንፈውናል ማለት ነው። ስለዚህ ይሄኛው ታይም ኦፍ ሪቬንጅ ነው፣ መበቀያ ጊዜ ነው። 3-0 ማሸነፍ እንኳን ከባድ ቢሆን ቦርንማውዝን ግን ማሸነፍና የኦልትራፎርድ ትራካቸውን በኦልትራፎርድ ያላቸውን በጣም ጥሩ ሳይድ ማስቆም ከማንቸስተር ዩናይትድ የሚጠበቅ ይመስለኛል። ደግሞ በዚህ ውድድር ዓመት ማንቸስተር ዩናይትድ እንደዛ አድርጓል። ላለፉት ጊዜያቶች የሚያስቸግሩትን ቡድኖች በፎርም የሚያስቸግሩትን ቡድኖች በተከታታይ ሲያሸንፍ ተመልክተናል። ስለዚህ ይሄኛውም ጨዋታ እንደዚህ አይነት መልክ ሊኖረው እንደሚችል ማንሳት ይቻላል። ኦፕታይን ጨዋታ የማሸነፍ ግምት ለማንቸስተር ዩናይትድ ነው የሰጠ 48.8% ሰጥቷል። እንዲሁም ደግሞ 25.7% አቻ ውጤት ይጠናቀቃል ሲል ቦርንማውዝ በ25.5% ይህን ጨዋታ የማሸነፍ ግምት ይኖረዋል ብሏል። ጥቂት ታክቲካዊ ጉዳዮችን ለማንሳት ፕሪማች ሪቪው ነው ግን ጥቂት ነገሮችን ለማንሳት እንግዲህ ቦርንማውዝ የሽግግር ቡድን ነው፣ የሃይ ቮሊዩም የሽግግር ቡድን ነው። በፕሪሚየር ሊግ ውስጥ ከማንቸስተር ሲቲ በመቀጠል በጣም ፈጣንና የሽግግር ቡድን ቶሎ የሽግግር ቡድን ቦርንማውዝ ነው። እርግጥ ማንቸስተር ዩናይትድ እንደዚህ አይነት ቡድኖች ይመቹታል፣ ምክንያቱም ማንቸስተር ዩናይትድም በሽግግሩ ስለሚጫወት ማለት ነው። ግን በሽግግሩ ስትጫወት የምትቆጣጠራቸው ነገሮች አሉ። ከማጥቃት ወደ መከላከል፣ ከመከላከል ወደ ማጥቃት ሽግግሩ ስትቀየር ኳሶችን የምትነጥቅ ከሆነ በጣም አስደናቂ ነው የተቃራኒ ቡድን ማለት። ኳሶች የምትነጠቅ ከሆነ ግን በጣም ከባድ ነው። ለምሳሌ ማንቸስተር ዩናይትድ ከመከላከል ወደ ማጥቃት ሽግግር ውስጥ በሚያመራበት ኳሱ የሚያጠው ከሆነ ወይም ደግሞ ከማጥቃት ሽግግር ወደ መከላከል ፎርም ሲመጣ ቶሎ ኳስ ማይነጥቅ ከሆነ እንደ ቦርንማውዝ አይነት ቡድኖች ሊነጥቁ ይችላሉ። እንደ ቦርንማውዝ አይነት ቡድኖችን በኮንትሮል ብትገጥማቸው ጥሩ ነው፣ ወይም በዛ የጌም እና የኳስ ኮንትሮል ብትገጥማቸው ልክ ክሪስታል ፓላስ በተጫወተበት መንገድ ማንቸስተር ዩናይትድ መጫወት ቢችል ይህን ጨዋታ የማሸነፍ እድል ይኖረዋል። ግን ኬዮስ የመፍጠር እድላቸው ሰፊ ነው። ቦርንማውዞች ጨዋታውን ወደ ኬዮስ ወደ ድራማቲክ የመቀየር እድላቸው ሰፊ ነው። ወደ እብደት የመቀየር ማለት በዛ ውስጥ አብረ መዋለል፣ በዛው ውስጥ አብረ ፍሉዲቲ ማሳየት እና የራስክን ቅርጽ አለመቀየር በጨዋታው ውስጥ የሚጠበቀው ትክክለኛው ነገር ይመስለኛል። እንግዲህ እንደ ላይንአፕ ማንቸስተር ዩናይትድ ይዞታው ይገባል ተብሎ የሚጠበቀው ላይንአፕ ሴን ሌሜንስን በግብ ጠባቂነት ይኖራል። ናስር ማዝራዊ የመጨረሻ ጨዋታውን ያደርጋል ተብሎ ይጠበቃል። እስካሁን ድረስ ወደ አፍሪካ ዋንጫ ስለሚሄዱ የሚጠቁም ምንም አይነት መረጃ የለም። አይደን ሄቨን በመሀል ተከላካይነት ከሉክ ሾው ጋር ይኖራሉ። አማድ ዲያሎ እና እንዲሁም ደግሞ ዲያጎ ዳሉ ሰሞነኛ ፎርሙ ጥሩ የሆኑ ዲያጎ ዳሉ በዊንግ ባክነት ቦታ ሲሆኑ ካስሜሮ እና ብሩኖ ፈርናንዴዝ በመሀል አማካኝነት ይኖራሉ። ምቤሞ እና ሜሰን ማውንት ከአጥቂው ማቲያስ ኩኛ ጀርባ ላይ ይሰለፋሉ ተብሎ ይጠበቃል ማለት ነው። ፕሪማች ሪቪው ነው አሁን ሰዓቱ። እናንተ የጨዋታ ግምቶቻችሁን የምታስቀምጡበት የምታሰፍሩበት ሰዓት ነው። ሰኞ ምሽት 5 ሰዓት ላይ በኦልድ ትራፎርድ ማንቸስተር ዩናይትድ ከቦርንማውዝ ጋር የሚያደርገው ጨዋታ ስንት ለስንት ይጠናቀቃል? ጻፉልንና ቪዲዮውን ትጨርሳላችሁ ማለት ነው። አመሰግናለሁ አብራችሁ ስለቆያችሁ ከልብ ባይ። መልካም ቀን።